ካገደሉ የሆነ ከሆነ ነገር በኋላ ለአንተ ለቀብር ሰዓት የምመጣበት ጊዜም የለኝም። በቃ ያ ነገር ለምን ወረ ያ ምን ኮኮ ለምን ሄደ? ማንም ቢሆን ሲጀምር አልነግርህም። ቶፋ ይኸውልህ ማንም እኔ እንደዚህ ላደረገኝ እኔ ራሴ ዋጋቸውን ሰጣቸዋለሁ። በፊት ለፊት በኩል በቡጢ መጣው እንዴት ነው የማታውቀው? መጀመሪያ ከኋላ መተኝ ስለነበር ወይኔ መድኃኒዓለም ወይኔ ገብርኤል ወይኔ እናቴ። እሺ ቶፊክ ስልክህን ሊወስድ የመጣ ሰው እንደዚህ ቀጥቅጦ እንደዚህ አድርጎ ሊሄድ አይችልም። ስልኩን ሳይወስድበት ጫማ አደረግም እንደዚህ ደንግጠን የመጣ ነው። ባንተ የመጣ ነው። ለምን ታላግጥብን? ይቅርታ አንተ ነው ያተርፈልናል። ይሄ ጉዳይ ደግሞ የመጣው ደግሞ በባርኪ ጉዳይ የመጣ ነው። መቶ ወደዳችሁ እና ተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ ይገባኛል ምንድነው እየተፈጠረ ያለው ምናምን የሚል ነገር ጭንቅላታችሁ ጥያቄ ያመጣል ብዬ አስባለሁ። ግልጽ ለማድረግ ያህል ያው ትንሽዬ በጣም ትንሽዬ አይነት ጉዳት ነገር ደርሶብኛል። ያው ሁኔታውንም ትንሽ ለማስረዳትም ጭምር ነው። ከዛም ካለፈ ደግሞ እነ ሶፊም እነ ኪዩ ምናምን ነገር እየመጡ እንደሆነ ነው የማውቀው። ምክንያቱም ለኪያ ቀለል አድርጌ ነበር የነገርኳት፣ ግን ልታቀለው አልቻለች። በጣም አካበደችው። እኔ እንዳሰብኩት አይደለም እሷ አንደርስታንድ ያደረገችው። ብቻ ትናንትና የተፈጠረውን ነገር አይታችኋል ብዬ አስባለሁ። ባርኪ ላይ አላስፈላጊ የሆነ አይነት አክሽን ሲያደርጉ ተናግሬያቸው ነበር እና ዝተው ሄደው ነበር እንግዲህ እና ያው ዝተውም አልቀሩ። ማታ ከስራ ስወጣ 4 ምናምን ነገር ሆኖ ነው ከኋላ ትንሽ አንዱ መታኝ። እግሬን አካባቢ ነው የመታኝ። ሌላ ምንም የደረሰብኝ ነገር የለም። ትንሽ እዚህ ባቴ አካባቢ ላይ ምናምን ነገር ትንሽዬ መቶኝ ነበረ እና ትንሽ ውልምልም ነገር ስል እና ልተጋንን አይደለም እና ትንሽ እንትን ብለውኛል። ያው ይስተካከላል። ዛሬ ቡልበት ነው ወይ ነገር ቢያውለኝ ሰላም ይሆናል። ከዛ በኋላ ላደረጉት ነገር ዋጋቸው እንደማስከፍላችሁ እርግጠኛ ነኝ። ግን እና ኪያ ምናምን እነ ሶፊ ከመጡ ትንሽ ሁኔታው ውስብስብ እንዳይሆን በተቻለኝ መጠን ያለውን ነገር ለማረጋጋት ምናምን ነገር እሞክራለሁ። ለዛም ስል ነው ካሜራውን የሚያበራውላችሁ። ባርኪን በጣም ደንግጣለች፣ በሁኔታው በጣም ግራ ተጋብታለች እና በቃ ግራ ገብቷታል። አንዴ አጃ ታፈላልኛለች፣ አንዴ የሆነ ነገር ታመጣለች ምናምን በጣም ተጨናንቃለች እሷም እና ብቻ እኔ ላይ ጥቃት ከሰነዘሩ በኋላ ቶሎ ደውለውላት ሬሳሽን አንሺ ምናምን ነገር ብለው በጣም አስደንግጠዋት ነበረ። ከመጣች ካገኘች ምናምን በኋላ ነው በጣም ተረጋግታ ምናምን ሁላ ማውራት የጀመረችውና አላቅም ብቻ በምን አይነት መንገድ ፊክስ እንደማደርገው አላቅም። ብቻ ኤኒዌይስ እና ምንድነው ትንሽ መቱኝ ያቀኝ ምን ጋር የመቱ ምንድነው ያደረጉ? ምንድነው ምንድነው? ማነው እንደዚህ ያደረገ? አላቅም። ማን እንደሆነ አላወኩም። ታውቃለህ? እንዴት አታውቅም? በፊት ለፊት በኩል በቡጢ መታው። እንዴት ነው የማታውቀው? መጀመሪያ ከኋላ መተኝ ስለነበር ወይኔ መድኃኒዓለም ወይኔ ገብርኤል ወይኔ እናቴ ሆይ ወይኔ መብርሃን። ሰበሩ የምታካብጂው ሰበሩ። ይኸው እያንቀሳቀስኩት አይደለም። ምንድን ነው የምታንቀሳቅሰው? ኪያ እንደዚህ እንድታካብጂ እኮ አይደለም የጠራሁሽ። እንደዚህ ተኝተህ ደግሞ ምንድን ነው ሶፋ ላይ ተኛው? አልጋ ላይ አልተኛም እንዴ? እዚህ ሰው ነው ደስ የሚለኝ። ምኑ ነው ደስ የሚለህ? ምንድን ነው ደስ የሚለህ? ያለህም እኮ ፊትህ ምንድን ነው ሲያደርጋ ከንፈር ምንድን ነው እንዲመጣው ነው? በስተክል ደውል ያወራል ኪያ። እኔ እኮ ቆይ አንተን ምን እስኪያደርጉ ነው የምጠብቀው? ምን እስክትሆን ነው የምጠብቀው? አራት አካብጂ ኪያ። እያካበድኩ ነው እኔ። አንተ ነህ እያካበድን ያለ ነው። አንተ ነህ እኔ ለአንቺ ብቻ ነው የነገርኩሽ። አሁን ለእነ ሶፊ ለእናኑ ምናምን መደወል አስፈላጊ ነው? ደውለው ተመታህ እኮ ነው የተባልኩት። አገባህ እኮ አይደለም የተባልኩትኝ። ጥሩ ዜና የሰሙ መሰለህ እንዴ? እኔ ከሌላ ሰው ከሰማሽው ትንሽ ትጨናነቂያለሽ ብዬ ነው። ደግሞ እናንተ ሰፈር አካባቢ ስለነበረ እንግዲህ የሆነ ሰው ይነግርሻል፣ ሹክ ይልሻል ብዬ ስላሰብኩኝ ነው የነገርኩሽ። ኧረ ኪያ አታካብጂ በእናትሽ። እንዴ አልጠፋም። ቢጠፋስ ኖሮ አልጠፋማ። ኪያ ምንድን ነው የምትይው? ቆይ
ምንም ትንሽ ነው በቃ እብጠት ነው። ምንድነው አብጧል እኮ እሺ ምንድነው እንዴት ነው የምትሆነው እሷ ናሽ ሆስፒታል ላይ ተነሰናለች ሄጄ ነው ከባርኪ ጌጄ ነው የመጣው የት ናት እሷ ምንድነው የት አለች እንዴ ምን በሷ ምክንያት ነው እንደዚህ ሆንክ የት አለች ሁለታችሁም አጉን ነው ምንም የምታውቀው ነገር የለም ባርኪ ምንም የምታውቀው ነገር የለም ባርኪ ምንም የምታውቀው ነገር የለም አንቺ ምንድነው የምትዩ ኪያ ያለች ሞታለች ቤቷ ናት ምን ታረግ አንዲ ጥላ ሄደች ባዶ ቤት እቺ ናት በጣም የምትወድቅ ባዶ ቤት ላይ ታመት ሴት አጃ ምናምን ለምጣ ብላ ምን አጃ ነው የምን አጃ ነው እንደ ጌሾ ካስወቀተች በኋላ ነው ያጃ መስጠት የምን አጃ ነው አንተን ያስደበደበች ኪያ ቀለል አድርጊ በእናትሽ የለህም እኮ ምየት ነው ይልል ታማሃል አይገባም እንዴ ውስጥ ፊትህን ያው እግርህን ምንድነው ሰው ጤነኛ ሆኖ ወጥቶ እንደዚህ ሆኖ መግባት ይሄ ሰላም ነው የሰላም ነው ወይ ብዬ ካልመታችሁኝ ምናምን ብዬ እኮ ሄድኩኝ እኮ ነው የምታስመስዪው ኪያ ድንገት ነው በቃ ማጅራት ማመቾች ናቸው በቃ ሊሰርቁኝ ነበረ ሰው ነበረ አዳነ በቃ ዘራፊ ደግሞ ማን ነው የምን ተዘረፍክም ይሁን አሰልክክ ሰልክ ይሁንና አትሸውደኝ እሺ ታልጅ አይደሉ ምን እንደ ዘረፉ እስቲ ዳሳይ እስቲ ዋሊታ አለ ምን እንደ ዘረፉ መኪና ውጪ ቆሟል ምንድን ነው የዘረፉ በቃ ሞክረው ነበር ምን ዘረፉ እንደዚህ ደብድቡ መስልተው ከጣሉ ሞከሩ አይደለም የሚሆነው ይወስዱታል የሆነ ነገር ይወስዳሉ ላይ ሰው ስለነበረ የባርኪን ተወሻቸው ይመጡክ ነው አትደብቀኝ ንገረኝ ስትዋሽ ወደዛ ነው የምትዞረው አንተ እኔን አታየኝም እያየኝ አዋራኝ ኪያ በቃ አስፈላጊ አይደለም ነው እቤቷ ድረስ ነው የሚሄድላት እሺ እቤቷ ድረስ እሷ ጋር እቤቷ ድረስ ሄጄ ማን እንደሆነ ለምን እንደዚህ ትወዳለች ምንድነው ሌላ አፍቃሪ ብታመጣ ልትወድ ከሆነ ምንድነው እያየኋችሁ እኮ ሰሞኑን ዝም ብያለሁት ለምን እገባብሃለሁ ብዬ ነው በጉዳይ አንተም እሺ ለሌላ ሰው ሰጣት አሁን ደግሞ የሆነ ነገር ስትሆን ትሄዳለህ ዋናው ከዛን ተደብድበልኝ ትመጣለህ እዳው ለኛ መሆን የለበትም አመመ ደግሞ ተተኩሳለህ እኮ መድኃኒት አልሰጡህም ደህና ነኝ መድኃኒት ሰጥተውሃል አልሰጡህም ለነገሩ በምን ትወስዳለህ ቤት ባዶ ነው ምንም የለም ናሽ ወደ እኔ ጋር ተነስ ለነገሩ ናኗር እየመጣ ነው ችግር የለውም ምንድነው ቀለል አድርገው ኪያ አንቺ በዚህ ልክ አካብድሽው እነሱ እንዴት ነው አካብደዋለሁ በደንብ አካብደዋለሁ ዱቄት ሆነ መታልኝ ካደም ለለለ ብዬ ልቀበል ያው እስቲ ራስን መንቀሳቀስ ከብደዋል እኮ ማጅራት መቼ ከመታኝ ዛሬ ምን ላድርግ ነው ኪያ ንብረት ነበር የፈለጉት እኔም ከለከልኳቸው በጣም እንደዚህ መተው ንብረት ይዘው መውጣት አቃታቸው ስንት ነበሩ ንገረኝ አራት ለአራት ላይ ተጠፈጠፈችው ሳይ እንደው ባሉክ ለምን ስትል ተስመታኛለች እሷ በኪያ እና ምንድነው ካዲያ ማን ይመታ መልስልኛ መጦልኝ እነሱ ደርሰውልሃል ይሄው ወሳይ ቶፋ አንተ እስኪ እግሩን ተሰበራችሁ በቃ እስኪ ነው አረ በሱ በኩል አይደለም በዚህ በኩል አንድ ያመኛል ተስበለ ምንድነው ኪያ ጭራሽ በከርካና ተደብድቦ ነው የመጣው ምንድነው የተፈጠረው ምንድነው ማን ነው ይሄን ያደረገው የምታውቂው ነገር አለ እኔ ማውቀው ነገር የለም እሺ ማን ነው ምንድነው የተደረገው ቶፋ እስቲ ተነሳት ቆይ እንዴ የለም እና ሰውነቱ እንዳለ የለም እኮ እንዳለ ሰባብረውታል እኮ እናት ምንድነው የሆንከው እሺ ምንድነው የተፈጠረው ማን ነው ቶፋ ተናገር እንጂ ማን ነው ይሄን ያደረገው አራኔ እሺ ሆስፒታል ሲሄዳሉ ምንድነው ነው ሄደናል ከባርኪ ሆስፒታል ወስደ ደህና መሆኑን ስታውቅ ቤት ውስጥ ቁጭ አድርገው ሄደች እንደዛ ባርኪ ናት ከባርኪ ጋር የተያዘ ጉዳይ ነው አይ ባርኪ ነች ሐኪም ቤት ይዘኝ ሄደችው ቆይ ሰዎቹ ማን ናቸው ነው አላቅም ሶፊ አላቅም በባርኪ በኩል ስለሆነ ማንንም አታውቅም አንተ ያ የመጣው የሆነ አብራችሁ የነበራችሁ ጊዜ የሆነ አብራችሁ ቁጭ ብለው የነበረው ሰው ከዛ ጋር የተያዘ ነገር ነው ጉዳዩ አይደለም ከዛ ጋር የተያዘ ነው ወይ ጉዳዩ ንብረት ሊዘርፉኝ ነበር የመጡት ከዛ ሰው ገላገለኝ በቃ መለጡ እና ማን አይደለም ማን እንደሆነ አላቅም ሊሆንም ይችላል አላቅም አፋን ስራንተ ጉዳይ አይደለም እንደው አይመለከተኝም የፈለገው ሰው ይደብድብ ምናምን ነገር ነገ ደግሞ አሁን አንተን ጀምሮ ሌላ ሰው ደግሞ ይጨርሳል ማን እንደሆነ አላቅም ታውቃለህ ማጅራትን የመታ ሰው ይግድ መጥቶ ቀለበት ታውቃለህ ጠቅቀህ ታውቃለህ ማጅራትን መጥቶ አይደለ ከዛ ስፒተስ ምን የተፈጠረው ነው ታዲያ ማን ነው ታዲያ
ይሄው ልገሉት ነበር። ከስራ ስወጣ ይኸውልህ። እሺ ከስራ ስትወጣ ምን ስንት ሰዓት ነው አንተ ከስራ የምትወጣው? 3 ሰዓት። እሺ እኛ ጋር ተደውል ባርኪ ጋር ለምን ደውለ ባርኪ ወሰደ? አንተ ከስራ 3 ሰዓት ለምንድን ነው ለምን ተዋሸናለህ? አንተ ከመጀመሩ ነው 3 ሰዓት ከስራ ወጥተህ የምታውቀው? ባርኪ አብራኝ ነበረች ከስራ ስትወጣ። ተመልከት እንግዲህ ከባርኪ ጋር ያየህ ሰው ነው ይሄን ነገር ያደረገ። ቶፋ የሆነ ነገር ነግረዋል ለማስጠንቀቂያ ምናምን ነገር እሷን ተዋት ወይም ደግሞ ምናምን እንደዚህ አይነት ነገር ነው ሊሆን የሚችለው። ትፋብቃለህ። ስለዚህ ቶፋ መተው አንተንም ሳይጨርሱና የተቀረው ሰው ደግሞ ሌላ ነገር ሳያደርጉ ትናገራታለህ ሰውየው ጋር። አሁኑኑ ይሄ ጉዳይ ማለቅ አለበት ዛሬ ሳይሆን ቆይ ልንገርህ እኮ ተናገር። ግን ይሄ የጅል ምናምን ነገር እንትንን ምናምን ነገር ምናምን ተረተን ምናምን እንዳይመስልህ ማጅራቴን ደበደቡኝ ምናምን ነገር እንድትል አልፈልግም። እኛ ቤተሰቦች ነን። እሺ ልንገርህ። በስተክል አውራ ሲጀምር ተደጋጋሚ እየደወልን ነበር ቶፋ። ስለዚህ ስልክህ እየሰራ ነው። አንተን ማጅራትን ሊመቱ የደበደቡ ሰው ካንተ ጋር ችግር ያለባቸው ሰው ስልክ ይሰራል ማለት ነው። ጉዳዩን ተናገርሽ። ምንድን ነው የተፈጠረው? ማስክ ያደረገ ልጅ ነበር። እሺ ከዛ ከኋላ አቀፈኝ። ያው ለነገሩ እንዴት እንድታየው ፈልጋል? ሊገላህ አይደል እንደ መጣው ልነግርህ እኮ ነው። እሺ ተናገር። ከኋላ አቀፈኝ። እሺ ያቀፈኝ እንደ ጓደኛ ምናምን ነው። ከዛ እኔ ምንድነው ብዬ ትኩረቴን እሱ ጋር ምናምን ነገር ሳደርግ እኔ ማቀሶ ምናምን ይመስለኝ ላይክ ፈገግ ይላል አይኑ ምናምን ነገር። ከዛ እኔ ከሱ ጋር ማን ነው ምናምን ብዬ ግረበም ገብብሰት የሆነ ልጅ ከስልኬ ምንድነው ከኪሴ ስልኬን እያወጣን ሻወርከም ሰማ ማክስ ያደረገው ሰው ከምሽቱ 3 ሰዓት ላይ ቪዲዮ ላይ በደንብ ያወራል። ዝቶብን ሄዳል። ከዛ የምናገረው ነገር አትሰማም እንዴ? ማክስ ያደረገው ሰው አለቀም እያለ ሌላ ሰው ነው ስልኬን እያወጣ የነበረ። ከዛ ባርኪ ጮሆች። ከዛ እስኪ ተናገር ምንድነው ያልከው? ማክስ አንተኛ እኮ ከምሽቱ 3 ሰዓት ላይ መጣ። በዛ ጨለማ ማክስ አድርጓል። ግን አይናችንን ያያዋራ በስተክል ሳትዋሽ አላቅምቅሽ አይኑ ሲስቅ ምናምን ነገር አይተዋል አይደል? እዚህ ነው። እሺ እንደማስጠንቀቂያ በፊት ለፊት በኩል እንደዚህ አድርገው ቦክስ እና እንደዚህ ከንፈረን ያደሙ ሰዎች አጣቃቸው። ፊት ለፊት ይዘመታሉ። ማስክ ከለበሰ እንዴት ነው የማየው? በጣም ቆይ ነው ምንድነው? እሺ ተፈጠረው ቃል ለኪያ እንዴ እስቲ ተፈጠረው ነገር ነው። እስቲ ምን ተፈጠረው? ኪስ ስለውጣ ሲል እሺ ጮኸሽ ባርኪ። እሺ እዛስ ደነግጥ እጁ ምንድነው ላይክ ለምን ትፈጥራለህ ቶፋ? ለምን ትደግማለህ? ነገ ከነገ ወዲያ ታውቃለህ። እየፈጠረ ነው የሚንተባተበው እኮ ለዛ እሺ ወይ ፈጥራ ነገር እየተንተባተበው ነው ያለው ሰውዬ። እግሩን እጁን እንደዚህ እስኪሰባሰቡ ሊዘርፉት ነው እግሩን የሚያወድቡት። ኪስ ውስጥ ሲጀምር ከገቡ ይሄ እኮ ተራ ነገር እኮ ነው እየተናገረ ያለው። ኪስ ውስጥ ገብቶ ስልክህን እያወጣ ከነበረ ለምንድን ነው እግርን የሰበረው? ለምንድን ነው እንደዚህ አይነት ያበላለዘው? ተራ የቀቃ ጨዋታን ተውና ማለት ነው መቶ ቤት ድረስ ሳይገሉ ሁኔታውን ለአንድ መጨረሻ ጊዜ መጨረሻ ተናገር። እነማን ናቸው? እሺ ንገረን። በቃ አላውቅም። ሶፊ በቃል ነግራችሁ እንደዚህ ተመትቼ እኔ እናንተ የሆነ ነገር እንድታርጉልኝ አልፈልግም። እሺ ቶፊቅ ስልክህን ሊወስድ የመጣ ሰው እንደዚህ ቀጥቅጦ እንደዚህ አድርጎ ሊሄድ አይችልም። ስልኩ ሳይወስድበት መንገድ ላይ ወድቀህ ተገኘ የተባልክ ሰው ስልክ ሳይወሰድበት ስልኬን አስጣልኩት ኪያ። ለዛ ነው የደበራቸው። ኦኬ ስልክህን ስላስጣልክ ከዛ በኋላስ ከዛ በቃ ከደበደቡ በኋላ ያስጣልካቸው ስልክህን ሳይዝ ትቶ ሄደ። በኋላ ሌላ ሰው መጣና እግሬን መታኝ በዱላ ባቲን። ከዛ ወደኩኝ። ከዛ ባርኪም ጮኸች። በቃ ስትመጣ ትነግራቸዋለች። በቃ የቀረው ኦኬ እያንዳንዱን ነገር እሷ ነው የነበረችበት። እሷ እያንዳንዱን ነገር ታውቃለች ማለት ነው በዚህ ጉዳይ። ባርኪ ምን ታውቃለች? እሷ አብራኝ ነበረች። ማዋሸት አትችልም። ገና እንዳየኋት ፊቷን ምን እንደተፈጠረ አውቃለሁ በእርግጠኝነት። ከሷ ጋር ግን ከመጣላቴ ከሷ ጋር ግን ሌላ ነገር ውስጥ ከመግባታችን በፊት ማለት ነው የምታውቀውን ነገር ተናገር። ማስቀየም ማለት ነው። የለችም አሁን እሷ እዚህ ነበረች። አሁን ነው ያለችበት ሄዳለሁ። ቤቷን እንኳን ባለው እኮ ቅርብ ጊዜ ነው ቶፋ በአንተ ጉዳይ ደውላትና ትመጣለች። ሲጀምር በራሱ ጉዳይ ቤቷ እኮ ሂጅ ነበር። እኔ ቤቷን አውቀዋለሁ እኮ በሯ ላይ እንደዛ ስትንከራተትና ወደዚህ ወደዛ እንትን ስትል በሯ ላይ ሂጅ አግኝቼ ነበር አይደል? ስለዚህ ቤቷ የት እንደሆነ አውቃለሁ። እንደውም አስፈላጊ አይደለም ራሷ ጋር ይላል ምን ነው የምነግርህ? የሆንከውን ነገር እማውቀው ከሆነ ለምን አልነግርህም እንዴ? እኔ ቅቤ እኮ አይደለም የቀቡኝ እኮ እናቴን አይደል እንዴ ለሰልስልኝ። ከዛ የመታኝ ሰው ካለ ለምንድን ነው የማልነግርህ? ካወቅኩ አውቀህ ነው አንተ። እሺ ለምን አውቀህ ለምን እኛ ቀድሞውኑ ባርኪን ስለማንፈልጋት ነው ያለውን ነገር እንደዚህ አይነት ነገር እንደሚፈጠር ስለነገርን አሁን ልክ ናችሁ ለማለት ነው አይደለም ነው። ይሄ ጉዳይ ደግሞ የመጣው ደግሞ በባርኪ ጉዳይ የመጣ ነው። መቶ አፍቃሪያን አምጥታ አስተዋወቅ አለሻለን እሱ ትናንትና ቪዲዮ ስልካችሁ ከፍታችሁት ዝቶበት እኮ ነው ሄደው አለቅም እያሉ ነበረ። የአፍቃሪዋ ወንድም እየዛተበት ነበር። እኔ ቪዲዮ በስትክክል አይቼዋለሁኝ።
ችግር የለውም ነገ ከነገ ወዲያ አወራዋለሁ ቶፋን ብዬ ነው ዝም ያልኩት ዝቶበት አለቀህም ብሎ ነው ሄዳው ታዲያ እነሱ ናቸው በቃ የቆይታው ግልጽ ነገር እኮ ነው ለምን ነው የሚዝተው ግልጽ ነው እኮ ምንድነው ከባርኪ ጋር ተጣሉ ልጁና ባርኪ ከዛ በኋላ ደግሞ ወንድምየውን ባርኪን ሰደባት የኛው ደግሞ ለምን ይነካብኛለሽ ባርኪ ብሎ ድብድብ ጀመረ ምን ያገባ ፍቅረኛ ምን አውቅለታለሁ እርሜ ልኩን ምን እንደማ አትወዳትማ ትናንትና ወድቄ እንኳን ማቃት ልጅ ትሁን መንገድ ላይ ሴት ልጅ ስትመታ ዝም አለች በጣም ነው ዝም ለምን አላልክም ነው ኦኬ ታዲያ ይሄ ማለት ሄዳ ቡራን ታዲያ አፍቃሪዋ እያለ የሚያፈቅራት ልጅ እያለ አንተ የማንም ቡር ነህ ሄዳ ወንድሙ የምትመታው ማን ነው አንተ አሁን እኮ ተረጋግጠህ ተናገረኩ ባርኪ እሺ አፋራ አይደለም ችግር የለም ሰማማ አምንቶ ተናገረኩ ሴት ስትመጣ ዝም አልልም ማለት ስለዚህ የመጡት ለአንተ አልነበረም ለባርኪ ነበር ማለት ነው ይሄ ነገር ማለት እሱ ሌላ ነው እሱ ከትላንት ወዲያ ነው ትናንትና ነገር እኮ በእሷ የመጣ ከትናንት ወዲያ ነገር ተፈጠረ ዛሬ አንተ ጋር መጡልህ ማለት ነው የዛሬ የዕለት ሁለት ይምጣክ አንተ በቃ እኛ ዘመዶች አረኛ ቆይ ምኖች ነን እኛ ግልጽ ነው ሊገዱት አንተ ቆይ ለምን አታጥፉን አትልም ለምን ብቻ ነገር ነው ቆይ ስትይዘው ደንብሮ የሚጠፋ ነው እንጂ ቁጥቁጥ አርጎ ሄዶ ምናምን ነገር እቃ ሳይወስድብህ የሚጠብቀው ያና አልጀሎች አይደለንም ይሄ ጉዳይ የባርኪን ፍቅረኛ ሆነ እነዛ ሰዎችም ከሆነ ንገረንና በቃ ሌላ ነገር ለምን ወረኛ ምንቆቆለ ሄደ ማንም ቢሆን ሲጀምር አልነግረህም ቶፋ ይኸውልህ ማንም እኔ እንደዚህ ላደረገኝ እኔ ራሴ ዋጋቸውን ሰጣቸዋለሁ አስላሽም ነበር እዛው ስለዚህ ይሄንን ሰራተኛ ነበር አንዋር ያዘው ኧረ እባክህ አንተ ትመታቸዋለህ ዋጋቸውን ሰጣ እኛ እህት አይደል እንዴ ለምንድን ነው እንድከላከልልህ ለማትፈቅድልኝ ምንድነው እቅድ ምንድነው የምትፈልገው ለምን አትነግረኝም እኛ ካላገዝን ለማን ነው የሚያግዝልን በተመታ ሰዓትኛ አጠገብ ከሌለ ማን ነው የሚኖረው ተናገር ለምን ነው ማትናገሩ ቶፋ ምን እስኪሆን ነው የምትጠብቀው ምን እስኪሆን ዛሬ ለአንተን ለማስጠንቀቅ እንደዚህ ሰባብረዋል ነገ በኪያ ቢመጡስ ነገ በሶፊ ቢመጡስ በሩን ዝጋው እሺ በቃ ነገሩ ይስማ ማንም ይስማ ነው አይመለከተኝም ቶፋ ተገደሉ የሆነ ከሆነ ነገር በኋላ ለአንተ ለቀብር ሰዓት የምመጣበት ጊዜም የለኝም ከመሆኑ በፊት ነገሮችን እንነጋገርባቸዋለን ሄደን ማድረግ ያለብንን ምላሽ መስጠት ካለብን ምላሽ እንሰጣለን ምንም አልሆንኩም ምንም አልሆንኩም ምንድነው ያልሆንከው እግርህ ወደቀ አይደል ባርገሩ ፊትን ምን እስክትሆን ደውላታለሁ ሲጀምር አይነ ቢጠፋስ ትመጣለች ደውላ ይጠበቅባችሁ የመጣች ነው እንደውም ከደወልላት አመጣን ፈርታ ታዋቂ እዚህ እንዳለ ሞት አንድ ነገር እንድታቀም የምፈልገው ነገር አለ ባርኪ አንተን ትወዳለች ካንተ ጋር መሆን ትፈልጋለች እና እያንዳንዱ የቤተሰብ አካል አሁን ከሷ ጋር ምን አያያዘው ማለት ምንም የሚያገናኘው ነገር የለም ምን አያያዘው እሷ ሁሉም ነገር ከተፈጠረ በቃ እሷ ላይ ነው እንዴ ተናገርክ እኮ አሁን ነገር ተናገርክ እኮ እሷን ለማስጣት ዝቶ በሄደ አይደል ዛሬ ደግሞ መጥቶ ይሄን ነገር አደረገው ይሄንን ነገር ዛሬ ያደረገው አይንና እግርን ሰብሯል ማለት ነገ ይገላል ማለት አይደለም አንተን ለማስጠንቀቅ ሶፊ ላይ ይመጣል ነገር ኪያ ላይ ይመጣል ነገሬ ላይ ይመጣል ጉዳዩ ይሄ ነው የግል ጉዳይ የራስን ብቻ ለምንድን ነው የምትመለከተው ተመልከት እስኪ ምን እንዳደረጉት ቶፋ ምንም አልሆንኩም ማን ትንሽ እግሬን ብቻ እኛ የሆነ ነገር ብትሆን ደስ የሚለን ነው ተመልከት እስኪ ቀጣ ወይ ለምንድን ነው ለራስ ብቻ እኮ አይደለም ለኛው ማስብልን እንፈልጋለን ቶፋ ምን ላድርጉም ብዬ እኮ አይደለም ኑ ካልመታችሁ ብዬ አይደለም የተመታሁት ኪያ እንዴ ለምን ተመታ ተብሎ ነገር አለ እንዴ ምንድነው ታዲያ ሆን ብላ እየሄድክ ነው እኮ ወደ ችግሩ ሆን ብላ እየሄድክ ነው አንተና ባርኪ ነው ብዬ አይደለም የሄድኩት በአጋጣሚ ሲመቷት ደረስኩኝ ከዛ እነሱን ገላገልኩኝ ሁለት አይነት ወሬ ለምን ታወራለህ ሌቦች ነው አልከኝም እንዴ ነው እኔ ስለሱ አይደለም ያወራሁት አንተ የሄድክ ስትለኝ ነው እሺ ንገረኝ እሺ ቅድም ምንድን ነበር ስትለኝ ነበረው ይኸውልህ እሺ ልንገርሽ የተፈጠረው ነገር ላይክ ቶፋ ያንተ መንተባተብ ህይወት ያስከፍልሃል እኮ ልንገርህ ታጣለህ ቅድም ኪያ ሶፊ ስላልኩ አይደለም ያንተ ህይወት ራሱ ያሳስባል እንዴ አንተ አትሰማም እንዴ እያልኩ ያለሁትን ነገር በትክክል እውነታውን ተናገር አንዴ እዚህ እየረገጥክ ህይወትን ታጣለህ በዚህ መካከል የምትባለውን ስማ በቃ ራስን በመከላከል ብቻ ነው የምትወጣው ነገር ሲሆን ብቻ እንድትወጣ ፈቅረን ነገር እሺ ከፈልላት አታፈቅራት ያንተ አትሆን ለሌላ ሰው ያመቻቻት ነው ምንድነው ከዳ የምትፈልገው ከሷ ምንድነው እና እኔ አላፈቅራትም ማለት ላይክ ጉዳት ሊደርስባት ይገባል ነው ፍቅረኛው አይደለም ገና እየተዋወቃት አይደለም ምን አገባ ለምንድን ነው የማያገባኝ አንቺ ላይ የሆነ ነገር ቢደረግ ዝም እላለሁ እሱ መብት ነው አይመለከተንም ከባርኪ ጋር ስላለው ነገር እንደፈለክ አድርገው ከባርኪ ጋር የምትጨርሱትን ነገር አንተና ባርኪ ትጨርሱታላችሁ በመሃል ገብቶ ግን እንደዚህ ለሚያደርግ አሁን እኮ ሌላ ነገር እኮ ማውራት አይጠበቅም እኔና ባርኪ ጉዳያችንን እኔና እሱ ጨርሰናል አይደል በቃ ተግባብተናል እኮ ይሄ ቁስልና ይሄ ተሰባብራ የመጣው ነገር ምንድነው
በስልክ የመጣ ነው ብላክ የመጣ ነው እንዴ ይመስላል ተሰባብራ የመጣው ሰዎች ነው በስልክ የመጣ እንደዚህ ያደረጉ እሺ እንደዚህ ቅጥጥ አርባ አቅም ከሳቱ ስልክን ሳይወስዱ ለምን ሄዱ የምን እነዚህ ንብረት የሚፈልጉ ሰዎች አረ ቂጥ ሲያረጋና በእናትህ ቆይ ምንድነው የምትፈልገው አንተ በቦታው ሰው ነበር በቦታው ሰው ነበር ደግሞ ስልክን አልወሰዱም ለመደብደብ ጊዜ ያላችሁ ስልክ ለመውሰድ ጊዜ የላችሁ ወደኛ ሰፈር አካባቢ አይደል እንዴ ተመታው አንተ አንቺ መስማትሽ አይቀርም እኛ ሰፈር አካባቢ ከዳ ዝር የሚሉበት መንገድ ነው ድልድዩ ጋር ሰው ዝር ይላል ለምን በ3 ሰዓት ማን ነው በዛ በኩል የሚሄዱ አንተም ደፋር ስለሆንክ ቶፋ ይሄን ነገር ቀለል አድርገህ ማየት ነው ዛሬ እንደዚህ የሰባበሩ ሰዎች ዛሬ እንደዚህ ያደረጉ ሰዎች ነገ ህይወትን ያሳጧል ሻው ምንድነው የምትለው እነማን ናቸው እንዴት ነው ማጅራቴን የመተኝን ሰው እንዳለ አንድ ባንድ ጠይቀው እንዴ ከደወልን ስምና አድራሻው ልጠይቀው እየመታኝ ቀድሞውኑ ታውቀዋለህ እየዋሻህን ነው ምን ምክንያት አለኝ ለምን ጉዳይ እንደተደበደብክ ጠንቅቀህ ታውቃለህ ለምን ጉዳይ እንደተደበደብክ ካወቅክ ደግሞ ሰዎቹን ጠንቅቀህ ታውቃቸዋለህ ማለት ነው ማንነታቸውን ታውቃለህ ማለት ነው ተረጋጉና እንዴ መፍትሄውን እንፈልግ ስሙኝ ይላል አንተ ምንድነው ሐሳብህ ንገረኝ እንደዚህ ሰው ነካት እያልክ በየጊዜው መመታትና መደብደብ ነው ሐሳብህ በየጊዜው አትበይም እንዳንዴ ነው በቃ ከዚህ በላይ ምን ትሆን ባለፈው እንደዛ ድንገተኛ ነገር ነው የተፈጠረው ባለፈው ብርድ መጥቶ ነበር ሰው እንኳን እኔን ተይ አንቺ ባርኪ ስትመታ አልፈሻት ትሄጃለሽ እሺ አሁን አንቺ ማታደርጊው ነገር ለምን ካላል ያለ አሁን ምክንያቱም ነገር ነው የተፈጠረው ነገር ነው ለምንድን አንዴ ምክንያቱን እኔ ልንገር ለምን ሁሉ ተረጋጋሚ ጊዜ የነገርነው ወደ ችግር ነው ያለ ተረጋጋሚ ጊዜ እየገባህ ነው ያለው እሺ ግባ አሁን ግን እነዚህ እነማን ናቸው ሶፊ እኔ ልንገርክ ሶፊ የባርኪ ድሮ ፍቅረኛ አለ መጣ ፈቅርሻለሁ አላት ከዛ በኋላ ከሱ ጋር ትንሽ አልተስማሙ መሰለኝ ወንድሟ መጣ ባርኪን ተሳደባት ምንድነው ሐሳብሽ ምንድነው ቅልሽ እዚህ ጋር ያለሽ ነገር ምንድነው የሚለው ነገር ላይ ገባ ከዛ በኋላ ከባርኪ ጋር መጣላት ጀመሩ ቶፋን ለምንድነው ማታዩ ለምንድነው ስነ ስርዓት ማይኖርሽ እና ለቪዲዮ ነው ያየሁት ነበር ከዛ በኋላ ይሄ ለካ ለሱ ሰጥቷት ከዛ በኋላ ውጪ ሆኖ እየጠበቃት ነው ይጅል ለሰው ሰጣት እየጠበቃታል ምንድነው ነው አይደለም በዛ ፍጥነት ካለ ከሄድክበት መተነው በእነነ እሺ ቢያንስ ቆሞ ይጠብቃት ነበር አይገርምም ከሌላ ወንድ ጋር ራሱ እያመቻቸት ቆሞ ይጠብቃታል እያያት ከሩቆ ነው አይደለም ነው በስተከል ነው አውቃለሁ በደው አሰምሬ ነው ማለት ዝም በል ጨርሰላችሁ ላውራበት ቶሚ ለምን ተላግጠው አማር ነው እግሩ ነው ጫማ አደረግም እንደዚህ ደንግጠን የመጣ ነው ባንተ የመጣ ነው ለምን ተላግጥብን ይቅርታ አንተ ነው ያተርፍልናል አንተን እኮ ነው የምንፈልገው እኛ አንተ ብትሞት ማን አለን እኛ እሷ ወንድሞች አሏት የራሷ ጉዳይ ያኔ ልጆቹን አላቃቸውም ባቃቸው ራሱ ነው የራሴ ዋጋቸውን ሰጣቸዋለሁ እሺ አሁን እኮ አንተ እንዳይኛው ተቆመ ነበር አይደል እንዴ አንተ ልጆቹን አታውቃቸውም የመቱህን ፍቅረኛዋን ግን ታውቀዋለህ አይደለ ያስፈራራውን ታውቀዋለህ ስለዚህ ስለሱ ነገር በቃ እኔ ራሴ እጅ አገኘዋለሁ እንደዚህ ሸንካላ ሆነ ነው የምታገኘው ምንም አለው ኧረ እባክህ ላምጣልህ ይሄድ ልምጣ ታገኘው ይፈልጋል ሶፊ ለምን ትመጣለች አይደለ አንተ መጠየቅ የምትፈልገው ነገር አንተ ጥለን ይዘን እንሂድና ቦታውን ታሳየን እሷ አንተ መጠየቅ የምትፈልገውን ጥያቄ በጠቅላላ ቶፋ እኮ አምጥተኑ ሲጠይቅ ስለዚህ ስለሰው በደንብ ታውቃለህ ማለት ነው የት ብትፈልገው ይኸውልህ ቶፋ አንተ ባትነግረንም እኮ የት መፈለግ እንዳለብን እኮ ጠንቀና አውቀዋለን እኮ ምክንያቱም ጉዳዩ የተያዘው ከባርኪ ጋር ነው ባርኪን እንጠይቃታለን እሷ ደግሞ ትናገራለች ባርኪ ምንም አታውቅም እኔ ነገርኩህ ነው ደግሞ ከሆነ አንተን አስጠንቅቆ በወጣ በዛው ሞመንት ነው አይደለ ይሄን ነገር ተፈጠረ እያለች አለችው ስለዚህ ሁሉንም ነገር ጠንቅቃ ታውቃለች ምንም አታውቅም እንዳትለኝ ስለዚህ ጉዳዩ ቶፋ እሷ ነይ ስነ ስርዓትሽ እንዴት እንደሆነ ምንድነው ተመት እንዳየው ባርኪ ይኸውልሽ እያንዳንዱ የተፈጠረው ነይ ግቢ